ሰላም እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 እንጀምራለን። ዩኒት 4 ቪዲዮ 1 and ዩኒት 4 it says ማርኬት ስትራክቸር ወይም ደግሞ ታይፕስ ኦፍ ማርኬትስ በሚል ርዕሰ ሀሳብ ነው የምንማማረው። እንግዲህ ውይይታችንን ከመጀመራችን በፊት ስለ ምዕራፉ ጠቅለል ያለ ግንዛቤ እንዲኖረን አዝ ኢንትሮዳክሽን አንዳንድ ነገሮችን እናንሳ። ኢንትሮዳክሽን እንግዲህ ከዚህ ቀደም ማርኬት ምንድን ነው የሚለውን ዲፋይን አድርገናል። በተለይ ዲማንድ ኤንድ ሰፕላይ፣ ፕሮዳክሽን፣ ኮስት ኦፍ ፕሮዳክሽን የሚሉ ሀሳቦችን ዩኒት 2 ዩኒት 3 ላይ ስንማማር ማርኬት ምንድን ነው የሚለውን ዲፋይን አድርገናል። እንግዲህ ማርኬት ስንል ቦታ ነው። ማርኬት ኢዝ ኤ ፕሌስ ዌር ባየርስ ኤንድ ሴለርስ ሚት፣ ሻጭና ገዢ የሚገናኙበት ቦታ ማርኬት ይባላል። ስለዚህ ማርኬት ሪፈርስ ቱ ኤ ፕሌስ ዌር ባየርስ that is demanders and sellers that are producers or suppliers meet። ገዢ ፈላጊ እና ሻጭ አምራች ወይም አቅራቢ የሚገናኙበት ቦታ ማርኬት ይባላል። ስለዚህ ማርኬት ስንል ማርኬት ኢዝ ኤ ፕሌስ ዌር the buyers that is demanders and suppliers or producers or sellers meet together። ሻጭና ገዢ የሚገናኙበት ቦታ ነው። ሻጭና ገዢ የሚገናኙበት፣ ገዢ ፈላጊ ለመግዛት፣ ሻጭ ደግሞ ያመረተውን ምርት ወይም ደግሞ ገበያ ይዞ የሄደውን ምርት ለመሸጥ የሚገናኙበት ቦታ ማርኬት ይባላል። በኢኮኖሚክስ ገበያዎች የተለያየ ካራክተሪስቲክስ አላቸው። ወይም በተለያየ አይነት ስያሜ ሊሰየሙ ይችላሉ። ኢን ኢኮኖሚክስ ማርኬትስ አር ካራክተራይዝድ based on based on one, the level of competition between ሴለርስ በሻጮች ወይም በአቅራቢዎች በአምራቾች መካከል በሚደረግ ኮምፒቲሽን ገበያዎች ይለያያሉ። based on the level of competition of sellers, the level of competition of sellers to attract buyers፣ ገዢዎችን አትራክት ለማድረግ በሚያደርጉት ኮምፒቲሽን the nature of the product፣ በሚሸጠው የምርት አይነት based on the nature of the product በሚሸጠው የምርት አይነት፣ እንዲሁም the number of sellers and the number of buyers፣ the number of sellers and the number of buyers። በገዢዎች ቁጥር፣ በሻጮች ቁጥር፣ በሻጮች መካከል በሚኖረው ሌቭል ኦፍ ኮምፒቲሽን፣ ገበያ ላይ በሚቀርቡ የምርት አይነቶች ገበያዎች ይለያያሉ ወይም የተለያየ ካራክተር ይኖራቸዋል። ማርኬትስ አር ዲፍረንት። ማርኬትስ አር ካራክተራይዝድ ባይ ዲፈረንት features because of these factors. One, the level of competition between producers or suppliers, or you can say sellers, the nature of the product, the type of the product፣ ገበያ ላይ በቀረበው የምርት አይነት፣ በገዢዎች ቁጥር፣ በሻጮች ቁጥር መሰረት ገበያዎች ይለያያሉ። So based on these characteristics markets can be classified into 4 major groups based on
based on the above characteristics, markets can be grouped into four major groups or types በአራት ዋና ዋና አይነት ይከፈላሉ። እነዚህም የሚከተሉት ናቸው። 1 perfectly competitive market, second pure monopoly market, monopolistically competitive market, monopolistically competitive market, and oligopoly market. ናቸው። based on the level of competition, based on the nature of products, based on the number of sellers and buyers in the market, markets can be grouped into these four major structures. በእነዚህ አራት ዋና ዋና አይነት ወይም ደግሞ ስትራክቸርስ ይከፈላሉ። ፐርፌክትሊ ኮምፒቲቲቭ ማርኬት፣ ፒዮር ሞኖፖሊ ማርኬት፣ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት እና ኦሊጎፖሊ ማርኬት ስትራክቸር ተብለው በአራት ይከፈላሉ። በዚህ ምዕራፍ የምናየው እነዚህን አራቱን መሰረታዊ የገበያ ስትራክቸሮች ወይም ማርኬት ስትራክቸሮች እና ካራክተራቸውን ነው። ካራክተራቸው ደግሞ የሚለካው ወይም ደግሞ የሚገለጸው ቤዝድ ኦን ዚስ ፎር ሜጀር ቤዚክ ካራክተሪስቲክስ ነው። ሌቭል ኦፍ ኮምፒቲሽን ቢትዊን ሴለርስ፣ ዘ ኔቸር ኦፍ ዘ ፕሮዳክት፣ ዘ ነምበር ኦፍ ሴለርስ ኤንድ ዘ ነምበር ኦፍ ባየርስ። ፈርስት ሌት አስ ሲ 4.1 perfectly competitive market. 4.1 perfectly competitive markets የሚባሉትን እኔ what type of markets are there? ምን አይነት የማርኬት አይነቶች ናቸው የሚለውን እናነሳለን። let us see perfectly competitive market. What type of market structure is perfectly competitive market? What type of market structure is perfectly competitive markets? ምን አይነት ማርኬት ስትራክቸር ናቸው እነዚህ ፐርፌክትሊ ኮምፒቲቲቭ ማርኬት የሚባሉት ምን አይነት የገበያ አይነቶች ናቸው የሚለውን እንመልከት። ፐርፌክትሊ ኮምፒቲቲቭ ማርኬትስ አር ማርኬትስ ዌር the number of buyers and the number of sellers are many. የገዢዎችና ሻጮች በጣም በቁጥር ከፍተኛ ሲሆኑ ፐርፌክትሊ ኮምፒቲቲቭ ማርኬት ይባላል። it is a market where or a market with a large number of sellers and a large number of buyers. When the sellers and the buyers are many, they are large. ሻጭም ገዥም ቁጥራቸው ከፍተኛ የሆነበት ገበያ ነው። ስለዚህ
አንዱ የገበያ ስርዓት ከሌላው የሚለይበት ካራክተሪስቲክስ ነምበር ኦፍ ሴለርስ ነምበር ኦፍ ባየርስ ነው ብለናል አይደል? ኢን ኤ ፐርፌክትሊ ኮምፒቲቲቭ ማርኬት ቦዝ ባየርስ ኤንድ ሴለርስ አር ላርጅ ኢን ነምበር። ብዙ ገዢ ብዙ ሻጭ ያለበት የገበያ ስርዓት ነው ፐርፌክትሊ ኮምፒቲቲቭ ማርኬት። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት the buyers and the sellers has no market power. ዶሚኔት ማድረግ አይችሉም። ምክንያቱም the sellers are large, the buyers are large. In perfectly competitive market, in perfectly competitive markets, buyers and sellers has no market power. Buyers and sellers has no market power. ምን ማለት ነው? ማርኬት ፓወር የላቸውም ስንል ምክንያቱም ሻጭና ገዢ በጣም ብዙ ስለሆኑ ራሳቸው በጠሩት ዋጋ መሸጥ አይችሉም ማለት ነው። ምክንያቱም ሻጩ ብዙ ነው፣ ገዢው ብዙ ነው። ስለዚህ they cannot set their own price for their products. The sellers cannot set their own products. Their own prices for the products supplied. ገበያ ላቀረቡት ምርት የራሳቸውን ዋጋ ሴት ማድረግ አይችሉም። ለምን? because there are many sellers. ገዢዎችም በዚህን ያህል ዋጋ ልግዛህ ብለው የራሳቸውን ዋጋ ሴት ሊያደርጉ አይችሉም። even the buyers cannot decide on the price of the products. So sellers እና buyers ምንድን ናቸው ካል in perfectly competitive market all the buyers and sellers are price takers. In perfectly competitive markets all the buyers and sellers are price takers. That means they agreed by the price set by the market. ገበያው በሚወስነው ዋጋ ይስማማሉ እንጂ የራሳቸውን ዋጋ ሴት ማድረግ አይችሉም። they will agreed by the price set by the market, not by the sellers or the buyers. በሻጭ ወይም በገዢ ሴት በሚደረገው ዋጋ ሳይሆን ገበያው ራሱ በሚተምነው ዋጋ ይስማማሉ። that's why it's perfectly competitive market structure የሚባለው ለዛ ነው። everything is set by the market. So in perfectly competitive market, sellers are price takers and buyers are price takers. That means they agreed on the price which is set by the market. ገበያው ራሱ በወሰነው ዋጋ ሁለቱም ይስማማሉ። ያ ማለት በሻጭና በገዢ መካከል ምን አለ ማለት ነው? አግሪመንት አለ ማለት ነው። የሁለቱ ኮምፒቲሽን፣ የሁለቱ ባርጌን ኔጎሽዬሽን የሚያስቀምጠው ፕራይስ
ለፕሮዳክቱ የሚያስቀምጠው ፕራይስ ሁለቱም የሚስማሙበት ይሆናል ማለት ነው። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት። በአጭሩ ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ኖ ኤ ሲንግል ፊርም ሃዝ ኤኒ ኢንፍሉዌንስ ኦን ዘ ፕራይስ ኦፍ ዘ ፕሮዳክት ኢት ሴልስ። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ኢን ፐርፌክትሊ competitive markets, no a single firm has any influence on the price of the products it sells. ለመሸጥ ያቀረበው ፕሮዳክት ላይ ዋጋውን የመወሰን ፕራይሱን ኢንፍሉዌንስ የማድረግ ምንም አይነት ስልጣን የለውም። because there are many sellers that supply the same product። ብዙ አቅራቢዎች አንድ አይነት ፕሮዳክት ሊያቀርቡ ይችላሉ ማለት ነው። many suppliers may supply the same product። ለምሳሌ ለዚህ ጥሩ ምሳሌ የሚሆንን የአርሶ አደሮች የእርሻ ምርት ገበያ የአርሶ አደሮች የእርሻ ምርት ገበያ ለዚህ ጥሩ ምሳሌ ሊሆን ይችላል። a good example is the farmers market that supplied agricultural products ለምሳሌ ገበያ ውስጥ በቆሎ ይዞ የሚወጣው ሰው አንድ ሰው ብቻ አይደለም። በጣም ብዙ ሰው በቆሎ ሊሸጥ ይወጣል። በጣም ብዙ ሰው ጤፍ ሊሸጥ ይወጣል። በጣም ብዙ ሰው ስንዴ ሊሸጥ ይወጣል። በጣም ብዙ ሰው በርበሬ ሊሸጥ ይወጣል። ገብስ እንግዲህ የእርሻ ምርቶች ገበያ ላይ ስትሄዱ በጣም ብዙ ሰው አንድ አይነት ምርት ይዞ ይቀርባል። የበቆሎ ተራ የሚባል አለ፣ የስንዴ ተራ፣ የጤፍ ተራ፣ የገብስ ተራ፣ የበርበሬ ተራ፣ የሽንኩርት ተራ ምናምን ምናምን። አሁን እዚያ ውስጥ ብዙ ሻጮች አሉ፣ ብዙ ገዢዎች ይኖራሉ ማለት ነው። እንዲህ አይነት ካራክተር ያለው ገበያ ምን ይባላል ማለት ነው? ፐርፌክትሊ ኮምፒቲቲቭ ማርኬት ይባላል። ፐርፌክትሊ ኮምፒቲቲቭ ማርኬት a market where there are large number of sellers and where there are large number of buyers, and both the sellers and the buyers are price takers, not price setters። ገዥም ሻጭም ፕራይስ ቴከር ናቸው። ገበያው የተመነውን ዋጋ ይቀበላሉ እንጂ በራሳቸው የሚተምኑት ዋጋ አይኖርም። አንዴ ከፍ ይላል፣ አንዴ ዝቅ ይላል። ዲፔንድስ ኦን ደ ማርኬት። ስለዚህ በራሳቸው ፕራይስ ሴት ማድረግ አይችሉም። ፕራይስ ቴከር ናቸው። አንድ አይነት ምርት ብዙ ሰዎች ይዘው ሊወጡ ይችላሉ። አንድ አይነት ምርትን የሚፈልጉ ብዙ ገዢዎች ሊኖሩበት የሚችል የገበያ አይነት ፐርፌክትሊ ኮምፒቲቲቭ ማርኬት ይባላል። ፐርፌክትሊ ኮምፒቲቲቭ ማርኬት በፕሮዳክቱ መካከል የሚኖረው ዲፈረንስ በጣም ትንሽ ነው። አብዛኛው የእርሻ ምርት ዞ ከወጣ ለምሳሌ ፋርመርስ ማርኬት ላይ አብዛኛው ዞ ሊወጣ የሚችለው የእርሻ ምርት ነው። የኢንዱስትሪ ምርት ዞ ሊወጣ አይችልም። አሁን የእርሻ ምርት ወይም ደግሞ ይሄ ከእርሻ የተገኙ ምርቶች እንደ ጤፍ፣ እንደ በቆሎ፣ ስንዴ፣ ገብስ ምናምን ይዞ የወጣ ገበያ ላይ ሌላ ምንድነው የፋብሪካ ምርት እዞ ቢወጣ አሁን ይህንን አንድ ላይ ኢቫሉዌት ልናደርገው አንችልም። ወይም ደግሞ የገበያ መዋቅሩን በተመሳሳይ መንገድ ዲፋይን ልናደርገው አንችልም። አሁን እዚህ ጋር ኦልሞስት ዘ ሴም ፕሮዳክት፣ ተቀራራቢ የሆነ ፕሮዳክት ብዙ ሻጮች ይዘው ሲወጡና ያንን ምርት ደግሞ ለመግዛት ብዙ ገዢዎች ገበያ ላይ ሲወጡ የሚኖረውን ማርኬት ነው እንግዲህ ፐርፌክትሊ ኮምፒቲቲቭ ማርኬት የምንለው። ሶ ፐርፌክትሊ ኮምፒቲቲቭ ማርኬት ኢትስ ካራክተራይዝድ ባይ ዘ ፎሎዊንግ።
characteristics of perfectly competitive market. Characteristics of perfectly competitive markets. characteristics መገለጫቸው ምንድን ነው? A perfectly competitive market has several distinguished characteristics. The main are the following. The main features of perfectly competitive markets are the following. ፐርፌክትሊ ኮምፒቲቲቭ ማርኬት የምንለው ከሌሎቹ የሚለዩት እንግዲህ ሌሎችን ስናይ ይሄኛው ሞር ግልጽ እየሆነላችሁ ይመጣል። በሚከተሉት ፊቸርስ ወይም ደግሞ ካራክተሪስቲክስ ይለያል። አንደኛ the market has large number of buyers and sellers. One, the market has a large number of buyers and sellers. In the market there are many sellers who supplied almost relative products. ተቀራራቢ የሆኑ ፕሮዳክቶችን ያቀረቡ ሻጮች አሉ። at the same time there are large number of buyers. ስለዚህ the assumption of perfectly competitive market አንደኛው ላርጅ ነምበር ኦፍ ባየርስ ኤንድ ላርጅ ነምበር ኦፍ ሴለርስ አሉ ወይም ደግሞ ይኖራሉ የሚል ነው። ሁለተኛው ሆሞጂኒቲ ኦፍ ፕሮዳክትስ፣ ምርቶቹ ተቀራራቢ መሆን አለባቸው። ሆሞጂኒቲ ኦፍ ፕሮዳክትስ ለምሳሌ ፎር ኤግዛምፕል አግሪካልቸራል ፕሮዳክትስ ማርኬት አግሪካልቸራል ፕሮዳክትስ ማርኬት ላይ የኢንዱስትሪያል ፕሮዳክትስ ሊኖሩ አይችሉም። ይሄ ኢንዱስትሪ ያመረታቸው ለምሳሌ የስንዴ ገበያ ላይ የመኮሮኒ ገበያ ሊኖር አይችልም። የፓስታ ገበያ ሊኖር አይችልም። የጤፍ ገበያ ላይ የልብስ ገበያ ሊኖር አይችልም። ስለዚህ ሁለተኛው ካራክተሪስቲክስ ኢን ደ ማርኬት the sellers, the firms, the producers supplied almost homogeneous ማለት አንድ አይነት ወይም ደግሞ የተቀራረቡ ምርቶችን የሚያቀርቡ መሆን አለባቸው። ለምሳሌ ጨው ከሆነ ጨው for example salt supplied by two sellers አሁን ለምሳሌ የጨው ገበያ ላይ ብዙ ቦታ ላይ በተለይ ይሄ የፋርመርስ ማርኬት ላይ ስትሄዱ እያንዳንዱ ፕሮዳክት ተራ አለው። አሁን ያ ምን ይባላል ማለት ነው? የጨው ገበያ ከሆነ የጨው ገበያ ነው። የጨው ገበያ ውስጥ ሌላ ነገር ሊሸጥ አይችልም። የእህል በረንዳ ይባላል። አሁን የእህል በረንዳ it is a good example of perfectly competitive market። ምክንያቱም የሚሸጠው ምንድን ነው? እህል ነው። የአግሪካልቸራል ፕሮዳክትስ ጤፍ፣ በቆሎ፣ ስንዴ ምናምን ሌላ ምርት የለም ማለት ነው። ስለዚህ ሁለተኛው ካራክተሪስቲክስ የፐርፌክትሊ ኮምፒቲቲቭ ማርኬት ሆሞጂኒቲ ኦፍ ፕሮዳክትስ ነው። ሁለተኛው ፍሪ ኢንትሪ ኤንድ ኤግዚት ነው። ፍሪ ኢንትሪ ኤንድ ኤግዚት of buyers and suppliers. I mean sellers. Buyers ያው suppliers ማለት sellers አቅራቢዎች፣ ሻጮች ናቸው። ገበያ የምናቀርበው የሆነ ምርት የምናቀርበው ልንሸጥ ነው። መቼም ገበያ አውለን ወይም ደግሞ አሳይተን ልንመልሰው አይደለም፣ ልንሸጥ ነው። ስለዚህ buyers and sellers. Free entry. In perfectly competitive market, a new firm has the freedom to produce and supply a product.
ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ማንኛውም ግለሰብ ወይም ማንኛውም ፊርም ወይም አምራች በነፃነት ያገበያ የሚፈልገውን ምርት አምርቶ ጆይን ማድረግ ይችላል። አስፈላጊ ካልሆነ ደግሞ አትራፊ ካልሆነ መውጣት ይችላል። ለምሳሌ የፋርመርስ ገበያ ላይ ገበሬዎች ያመረቱትን ምርት ወስዶ ለመሸጥ ፈቃድ አያስፈልጋቸውም። ቢኮዝ they are free አለመሸጥም መብታቸው ነው። ስለዚህ for buyers and sellers in perfectly competitive market they have freedom to enter and exit. for enter and exit ወይም ለመግባትና ለመውጣት ገበያውን ለመቀላቀልና ገበያውን ጥሎ ለመውጣት አትራፊ ከሆኑ ይቀጥላሉ፣ ካልሆኑ ጥለው ይወጣሉ። ማንም አያስገድዳቸውም። it is free. Firms have freedom of movement or there is no barrier that restrict firms enter into or exit out of a perfectly competitive market. ነፃ ገበያ ነው perfectly competitive market ነፃ ገበያ ነው። ለዛም እኮ ነው buyers and sellers price takers ናቸው ያልነው። The price of the product is set by the market, not the buyers and the sellers in perfectly competitive market. In perfectly competitive market የፕሮዳክቶቹ ዋጋ የሚወሰነው በገበያው ነው ያለው። ለዛ ነው ነፃ ገበያ ነው። It's free market. ስለዚህ sellers and buyers they are free either to enter or to exit. Firms they have freedom of movement. There is no barrier that restrict firms either to enter or to exit. ወደ ገበያው ለመግባት ወደ ገበያው ለመቀላቀል ምርትን ለመሸጥ ወይም ደግሞ ከገበያው ለመውጣት ነፃ ናቸው። ስለዚህ perfectly competitive market is characterized by free entry and exit. አራተኛው perfect information for both consumers that is buyers and producers or sellers. Perfect information for both consumers that is buyers and producers that is suppliers or sellers. ሁለቱም ፐርፌክት ኢንፎርሜሽን አላቸው። they are aware about the market ስለ ገበያው ሙሉ መረጃ አላቸው ተብሎ ይታመናል። that's why it is perfectly competitive. ያ ማለት perfectly competitive ነው ማለት between sellers perfect competition አለ ማለት ነው። between buyers perfect competition አለ because they have full of information about the market. full of information አላቸው። ስለዚህ perfect information for both consumers or buyers and producers or suppliers and sellers አራተኛው characteristics ነው። አምስተኛው firms aim to maximize profit. firms aim to maximize profit. ማንኛውም ሰው ገበያ ነጋዴ የሚሆነው ለማትረፍ ነው። መቼም ለጽድቅ ንግድ የለም። አንድ ግለሰብ ፋብሪካ ሲተክል ኢትስ ጀስት ቱ ጌት ፕሮፊት አይደለ? መቼም ህዝቡን ለመቀለብ ወይ ደግሞ ህዝቡን ለማስደሰት የጽድቅ ስራ ለመስራት ኦፍኮርስ የክፋት ስራ መስራት አለበት እያልኩ አይደለም። ግን አንድ ተቋም አንድ አምራች ካምፓኒ ሲቋቋም ትርፍ ለማግኘት ነው። ትርፍ ካላገኘ ሰርቫይቭ ሊያደርግ አይችልም። ስለዚህ firms aim to maximize profit. The objective of firms in perfect competitive is profit maximization. Firms try to increase revenue and reduce or minimize cost so as to increase profit. ያው ትርፋማ ለመሆን ገቢን ማሳደግ ወጪን መቀነስ ነው። ስለዚህ ገቢያቸውን ለማሳደግ
ወጫቸውን ሚኒማይዝ ለማድረግ ይሰራሉ። ገቢ ካልጨመረ፣ ወጪ ካልቀነሰ ትርፍ ሊኖር አይችልም። ትርፍ ምንድን ነው? የገቢና የወጪ ልዩነት ነው አይደለ? ፕሮፊት ኢት ኢዝ ዘ ዲፈረንስ ኦፍ ሬቨኒው ኤንድ ኮስት። የሬቨኒውና የኮስት ወይም ደግሞ የገቢና የወጪ ወይም የኤክስፔንዲቸር ልዩነት ነው። ስለዚህ ገቢያቸውን ማክሲማይዝ ለማድረግ ወጫቸውን ሚኒማይዝ ለማድረግ ይሰራሉ። ዚስ አር ሳም ኦፍ ዘ ካራክተሪስቲክስ ኦፍ ፐርፌክትሊ ኮምፒቲቲቭ ማርኬት። ስለዚህ when the buyers are many or large, when the sellers are large and they compete each other and the price of the product are set by the market and the buyers and the sellers are price takers in the market structure is called perfectly competitive market ተብሎ ይጠራል ማለት ነው። The second market structure is pure monopoly market ነው። ሁለተኛው የገበያ አይነት ፒውር ሞኖፖሊ ምን አይነት ነው? ዋት ሜክስ ፒውር ሞኖፖሊ ማርኬት ዲፈረንት ፍሮም ፐርፌክትሊ ኮምፒቲቲቭ ማርኬት የሚለውን እንመልከት። ዘ ሰከንድ 4.2 ፒውር ሞኖፖሊ ማርኬት ፒውር ሞኖፖሊ ማርኬት ምን አይነት ነው? እንግዲህ ፒውር ፍጹም ማለት ነው። ከዛ ሞኖፖሊ የሚላለው አሁን ሞኖፖሊ ምንድን ነው የሚለውን እንመልከት። ዋት ኢዝ ፒውር ሞኖፖሊ? ዋት ኢዝ ፒውር ሞኖፖሊ ማርኬት? ዋት አር ዘ ካራክተሪስቲክስ? ዋት አር the characteristics of pure monopoly markets ምን አይነት ባህሪ ያላቸው ናቸው የሚለውን እንመልከት። እንግዲህ ፒውር ሞኖፖሊ ማርኬት ምንድን ነው የሚለውን ግልጽ ለማድረግ ሞኖፖሊ ያው ፒውሪቲ ክሊር ፒውር ፍጹም ማለት ነው አይደል? ፍጹም ሞኖፖሊ ምን ማለት ነው የሚለውን እንመልከት። ሞኖፖሊ ዜን ምን አለ? ማርኬት። ምን አይነት ማርኬት ነው? ሞኖ ማለት ኢትስ የግሪክ ወርድ የግሪክ ቃል ነው። ሞኖ ኤንድ ፖሊ የሚለው is derived from two Greek words. It is derived from two Greek words. ከሁለት የግሪክ ቃላት የተገኘ ነው። ሞኖ እና ፖለስ ወይም ሞኖስ እና ፖለስ ከሚሉ ሞኖስ እና ፖለስ ከሚሉ የሁለት የግሪክ ቃላት የተገኘ ነው። ሞኖ ማለት በግሪክ ሲንግል ወይም ዋን ማለት ነው። ሚንስ ሲንግል ኦር ዋን ኤንድ ፖለስ ሚንስ ሴለር ኦር ፕሮዲውሰር ማለት ነው። አምራች፣ ምክንያቱም አምራች ነው ሴለር ወይም ደግሞ ሰፕላየር ብለን የምንጠራው። ስለዚህ ፒውር ሞኖፖሊ it is a market structure. Pure monopoly is a market structure in which there is only one supplier in a given market or industry, in which there is a single seller or supplier in a given market. Here the supplier is one. The supplier is a single producer or firm. ምርት የሚያቀርበው አንድ
ሻጭ ወይም ደግሞ አንድ አቅራቢ ብቻ ነው። The market is monopolized by a single seller or producer. The market is monopolized or controlled by a single seller or supplier. The supplier or the seller is here one. That's why it's pure monopoly. That's why it's called pure monopoly. So in pure monopoly, the seller is one. The seller is one. For no other commodity to work as a substitute for this commodity, or for this situation to the last, sufficient restriction must be in place to prevent any other firms for entering the market and beginning to sell a commodity. አቅራቢው አንድ ብቻ አይደለም። አቅራቢው የሚያቀርበውን ፕሮዳክት እንኳን ሳብስቲዩት የሚያደርግ ፕሮዳክት የለም። in pure monopoly market, there is no a substitute good for the good that a single supplier or seller supplied to the market. አቅራቢው እንኳን ለሚያቀርበው ፕሮዳክት ተቀራራቢ የሆነ ሌላ ፕሮዳክት ገበያ ውስጥ የለም ወይም ደግሞ አይኖርም። in the principles of monopoly, pure monopoly market. So in pure monopoly market, there is no even a good or a product that will substitute the product supplied by a single seller or producer. ይሄ ገበያ ውስጥ ብቸኛ አቅራቢ የሆነው ብቸኛ ሻጭ፣ ብቸኛ የምርቱ ባለቤት፣ የፕሮዳክቱ ባለቤት የሆነው ሰው ሰፕላይ ከሚያደርገው ፕሮዳክት ጋር እንኳን የሚቀራረብ ወይም ደግሞ እሱን ሳብስቲዩት የሚያደርግ ፕሮዳክት እንኳን አይኖርም። ስለዚህ ሴለሩ አንድ ብቻ ከሆነ ማርኬቱ ምን ይባላል? ፒውር ሞኖፖሊ ማርኬት ይባላል። ዌን ዜር ኢዝ ኦንሊ ዋን ፊርም ኢን ደ ማርኬት ዘ ፊርም ኢዝ ደ ፕራይስ ሜከር። እዛ ጋር ሴለሮች ብዙ ነበሩ። ስለዚህ ኮምፒቲሽን ስለነበረ ፐርፌክት ኮምፒቲቲቭ ስለነበር ሴለሮቹ ኢን ፐርፌክት ኮምፒቲቲቭ ማርኬት ፕራይስ ቴከር ናቸው እንጂ ሴተር አይደሉም ወይ ደግሞ ሜከር አይደሉም። እዚህ ጋር ግን ሻጩ አቅራቢው አንድ ነው። ስለዚህ ዋጋውን በራሱ ይወስናል ማለት ነው። ኢን ፒውር ሞኖፖሊ ማርኬት ዘ ሴለር ኢዝ ፕራይስ ሜከር ዌራስ ኮንሱመርስ አር ወይም ባየርስ አር ፕራይስ ቴከርስ ይሆናሉ። ኢን ፒውር monopoly market, the seller is price maker or the firm. The seller or the firm is price maker. That means the price of the product set by the seller. በሻጩ ነው። ኪሎ 100 ብር ካለ 100 ብር ነው በቃ። ምክንያቱም እሱ ብቻ ነው አሻጭ። ያንን ምርት ሌላ አቅራቢ ስለሌለው ዋጋውን በራሱ ይተምናል ማለት ነው። ስለዚህ ኢን ፒውር ሞኖፖሊ ማርኬት ዘ ሴለር ኦር ዘ ፊርም ኢዝ ፕራይስ ሜከር ዌራስ ዘ ባየርስ ኦር ኮንሱመርስ አር ፕራይስ ቴከርስ። ዘ ባየርስ ኦር ኮንሱመርስ አር ፕራይስ ቴከርስ። ገዢዎች ግን
የተወሰነውን ዋጋ መቀበል ይጠበቅባቸዋል ማለት ነው። ምክንያቱም ካንት ኮምፒት የሚያደርጉበትም ነገር አለም ካንት ዲሳይድ ኦን ፕራይስ። ምክንያቱም ዜር ኢዝ ኦንሊ ዋን ሰፕላየር፣ አንድ አቅራቢ ስለሆነ የአቅራቢ በሚፈለገው ዋጋ ይሸጣል። ገዢው ደግሞ ሳይፈልግ አቅራቢው ባቀረበው ዋጋ ይገዛል ማለት ነው። ምክንያቱም ምርቱን አንደኛ ሳብስቲት የሚያደርግ ያንን ምርት እንኳን ሊተካ የሚችል ሌላ ምርት የለም። ስለዚህ ምርቱን ከፈለገ ሳይወድ በግዱ ሴለሩ አቅራቢው ያወጣውን ዋጋ ይቀበላል ማለት ነው። ስለዚህ ኢን ፒውር ሞኖፖሊ ሴለሩ ወይም ደግሞ ሰፕላየሩ፣ ፕሮዲውሰሩ፣ ፊርሙ ፕራይስ ሜከር ይሆናል፣ ዋጋ ገማች ይሆናል፣ ወይም ደግሞ ዋጋን ሴት ያደርጋል። ገዢው ወይም ደግሞ ኮንሱመሩ ደግሞ ያንን ዋጋ ይቀበላል፣ ቴከር ነው። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት እንደምታስታውሱት ሻጭም ገዥም ፕራይስ ቴከር ናቸው። ምክንያቱም ዘ ፕራይስ ኢዝ ሴት ባይ ዘ ማርኬት ሴት ባይ ዘ ኮምፒቲሽን በት ሂር ኖ ኮምፒቲሽን አቶ ኖ ኮምፒቲሽን ኢን ፒውር ሞኖፖሊ ማርኬት ኖ ኮምፒቲሽን ኢን ፒውር ሞኖፖሊ ማርኬት ዜር ኢዝ ኖ ኮምፒቲሽን ዜር ኢዝ ኖ ኮምፒቲሽን ምንም ኮምፒቲሽን የለም። ኤቭሪቲንግ ኢዝ ዲሳይድድ ባይ ኤ ሲንግል ሰፕላየር አንድ አቅራቢ ስትሆን ገበያው ላይ ስልጣን ይኖርሃል ማለት ነው። ስለዚህ ኮምፒቲሽን የሚባል ነገር የለም። ኤቭሪቲንግ ኢዝ ዲሳይድድ ባይ ዘ ሴለር the single seller. So pure monopoly market has the following characteristics. The characteristics of pure monopoly market. characteristics እንመልከት። pure monopoly exists when a single firm is the only producer of a product for which there are no close substitutes. አምራቹ አንድ ብቻ ነው፣ ምርቱን ሳብስቲት የሚያደርግ ምርትም የለም። ስለዚህ ፒውር ሞኖፖሊ ማርኬት is characterized by the following features. 1. A single seller and many buyers. A single seller or producer or supplier አቅራቢው አምራቹ ሻጩ አንድ ብቻ ነው። but there are many buyers ፕሮዳክቱን የሚፈልጉ ግን ገዢዎች ብዙ ናቸው። ያንን ፕሮዳክት የሚያመርተው ወይም ደግሞ ሰፕላይ የሚያደርገው ግን አንድ ፊርም ነው። ስለዚህ ፒውር ኢዝ አብሶሉት ሞኖፖሊ there is one firm or industry that sells the product to many buyers. አሁን ለምሳሌ ለዚህ ጥሩ ምሳሌ የሚሆንን የኢትዮጵያን የኤሌክትሪክ አቅራቢ ድርጅት ምን ነው የሚባለው? ይሄ ኤልፓ ኢትዮጵያን ኤሌክትሪክ አውቶሪቲ ምናምን። አሁን ኢትዮጵያ ውስጥ መብራት ኤሌክትሪክ ብንፈልግ ማግኘት የምንችለው ከዚህ ተቋም ብቻ ነው። ስለዚህ ለመብራት አገልግሎት እሱ የወሰነውን ዋጋ እንቀበላለን ማለት ነው። ምክንያቱም ሌላ አቅራቢ ስለሌለ፣ ኮምፒቲሽን ስለሌለ። አሁን ቴሌኮሙኒኬሽን አሁን በአሁኑ ሰዓት እንግዲህ እኔ አሁን ቪዲዮ እያስተማርኩ ባለበት ጊዜ ኢትዮጵያ ውስጥ 2 የቴሌኮም ተቋማት ተቋቁመዋል። ከዛ ፊት ኢትዮ ቴሌኮም ብቻ ነበር። እንግዲህ ኢትዮ ቴሌኮም ለኢንተርኔት ያወጣውን ዋጋ እሱ ያወጣውን እንቀበላለን ማለት ነው። ኮምፒት ማድረግ የሚችለው ተቋም ስላልነበር አሁን 2 ነዋል። አማራጭ አለን ማለት ነው። ኢምፒውር ሞኖፖሊ አማራጭ የሚባል ነገር የለም። ኢምፒውር ሞኖፖሊ አማራጭ የለም። አሁን ለዚህ ጥሩ ምሳሌ የሚሆንን የኢትዮጵያ ኤሌክትሪክ አቅራቢ ድርጅት ነው። የመንግስት ድርጅት ነው። ኤሌክትሪክ ለሀገሪቱ የሚያቀርበው እሱና እሱ ብቻ ነው። ስለዚህ ለኤሌክትሪክ ዋጋ፣ ለኤሌክትሪክ ፍጆታ
ዋጋ የተመነውን ዋጋ እንቀበላለን እንጂ ለምን እንደዚህ ቆጠረ፣ ለምን ይህን ያህል ሆነ ልንል አንችልም። ምክንያቱም አቅራቢ እሱ ስለሆነ፣ ኮምፒቲሽን ስለሌለ፣ ሌላ አቅራቢ የኤሌክትሪክ ኃይል የሚያቀርብልን ሌላ ድርጅት ስለሌለ ዋጋውን ሳንፈልግ እንቀበላለን ማለት ነው። ስለዚህ ኢን ፒውር ሞኖፖሊ ማርኬት ዜር ኢዝ ኦንሊ ዋን ሴለር ኦር ሰፕላየር ኦር ፕሮዲሰር በት ዜር አር ሜኒ ባየርስ። ዜር አር ሜኒ ባየርስ። The market is fully controlled by the seller or the producer or the supplier. ገበያው በአቅራቢው በሻጩ ፒውርሊ ኮንትሮል የተደረገ ነው። ሁለተኛ ኖ ክሎዝ ሳብስቲቱትስ፣ ኖ ፕሮዳክትስ that substitute the products ወይም the products supplied by the firm or producer። ያንን ይሄ ፒውር ሞኖፖሊ አቅራቢው ሲንግል ሴለር ሲንግል ባየር የሚያመርተውን ምርት ሳብስቲዩት ለሚያደርግ ምርት የለም። ኖ ክሎዝ ሳብስቲዩት ከሆነ ፒውር ሞኖፖሊ የሚሆን አይሆንም ማለት ነው። the products produced by monopolistic has a close substitute, meaning the consumer have no alternative choice. The buyers have no alternative choice. The buyers has no alternative choice. አማራጭ የሚባል ነገር የላቸውም። እድል ፋንታቸው ይሄ አንድ አቅራቢ ያቀረበውን ምርት መግዛት፣ ካልሆነ ደግሞ አለመግዛት ነው። እንግዲህ አለመግዛት ደግሞ ራሱ ሰርቫይ ማድረግ የማይቻል አሁን ያለ ኤሌክትሪክ እንዴት መኖር ይቻላል? ያለ ኤሌክትሪክ መኖር አይቻልም አይደል? በዚህ ዘመን ስልክ እንኳን ቻርጅ ማድረግ ይጠበቅብናል። ሌላ አማራጭ የለም። አማራጭ እንዳይኖር ያደርጋል ማለት ነው። ይሄ ፒውር ሞኖፖሊ ኦልተርኔቲቭ የሚባል ነገር አይኖርም። ሌላው the sellers are price makers ወይም the producers the sellers or producers are price makers. The price of the product is set by the supplier. ዋጋው ይሄን ያህል አሁን የኤሌክትሪክ ዋጋ ጨምሯል አይደል? ወደፊትም ይጨምራል። ምክንያቱም ኮምፒት የሚያደርገው በብቸኝነት እሱ ከሆነ አቅራቢው ዋጋውን እንደፈለገ ይጨምራል። ለምን ይሄን አረክ የሚለው አይኖርም ማለት ነው። ለምን እኔ ብቻ ከሆንኩ ምርቱን የማቀርበው እና ያ ምርት ደግሞ ተፈላጊ ከሆነ ሰው ዋጋ ቢጨምርም ስለሚያስፈልገው ምርቱ ይገዛል። ምክንያቱም ሌላ አቅራቢ የለም ወይም ደግሞ የሚተካ አማራጭ የለም ማለት ነው። ስለዚህ አምራቹ ወይም ደግሞ ሴለሩ ሻጩ ፕራይስ ሜከር ነው። የሚሸጠውን ፕሮዳክት ፕራይስ ሴት ማድረግ መብቱ ነው ማለት ነው። the price is fully controlled by the authority of the seller. ፕራይሱን ሴት ማድረግ ፕራይሱን መቆጣጠር የአቅራቢው ሙሉ ስልጣን ይሆናል ማለት ነው። to the opposite, the buyers are price takers. The buyers or consumers are price takers. እነዚህ ደግሞ ዋጋውን ተቀባይ ናቸው። the price make by the seller they take the only chance እሱን መቀበል ነው። ሌላ አማራጭ የላቸው። ምክንያቱም ኮምፒት የሚያደርግ ነገር ከሌለ፣ ሳብስቲቱት የሚያደርግ ነገር ከሌለ ያንን ፕሮዳክት ደግሞ መግዛት ግዴታ ከሆነ ዋጋውን ሳይወዱ በግዱ ይቀበላል፣ ሳይወዱ በግዳቸው ይቀበላሉ ማለት ነው። ስለዚህ the buyers or consumers are price takers. in perfectly competitive market ከላይ እንዳየነው ሁለቱም ናቸው፣ ፕራይስ ቴከርስ ናቸው። ኢምፐርፌክትሊ ኮምፒቲቲቭ ማርኬት ፕራይስ ሴት የሚደረገው በገበያው ነው። because there is competition between sellers and buyers። እዚህ ጋር ግን
the only supplier is a single supplier, but there are many buyers, many consumers of that product. ስለዚህ the seller make the price, set the price, and the buyers or the consumers take the price. So there is price discrimination. There is price discrimination. ፕራይስ ዲስክሪሚኔሽን ይሄ የዋጋ ጭቆና እንበለው። ምክንያቱም ፕራይስ ዲስክሪሚኔሽን አለ፣ በየጊዜው መጨመር፣ በየጊዜው እንደፈለጉ ዋጋውን ማናር፣ ይሄ ፕራይስ ዲስክሪሚኔሽን ይባላል። ፕራይስ ዲስክሪሚኔሽን። ሌላው ሪስትሪክሽን ኦፍ ኢንትሪ ነው። ሪስትሪክሽን ኦፍ ኢንትሪ ምክንያቱም አንድ ፕሮዳክት ምንድነው፣ አንድ ተቋም ከሆነ ያንን ፕሮዳክት ሰፕላይ የሚያደርገው ያንን ምርት እንዲያመርት ሌላ ተቋም አይፈቀድልትም። ሪስትሪክሽን ኦፍ ኢንትሪ። ሪስትሪክሽን ኦፍ ኢንትሪ። ሪስትሪክሽን ኦፍ ኢንትሪ ያ ማለት አንዱ አቅራቢ በዛ ፕሮዳክት ላይ ፓተንት ራይት ይኖረዋል ማለት ነው። ፓተንት ራይት ምክንያቱም ሳብስቲቱት የሚያደርግ አይኖርም። ያንን ፕሮዳክት ሳብስቲቱት የሚያደርግ የለም ብለናል አይደል? ኦነሩ አንድ ነው ብለናል። ስለዚህ ያ ድርጅት ያንን ምርት በማምረት ፓተንት ራይት ይኖረዋል ማለት ነው። ፓተንት ራይት የዛ ምርት ብቸኛ ባለቤት፣ ፓተንት ራይት አለህ ማለት የዛ ነገር ብቸኛ ባለቤት ነው ማለት ነው። ብቸኛ ባለቤት ከሆንክ ደግሞ በሕግ ስለምትጠይቅ ያንን ምርት አንተ የምታመርተውን ምርት ሌላ ሰው እንዳያመርተው ማድረግ ትችላለህ። ስለዚህ ሪስትሪክሽን ኦፍ ኢንትሪ ሌሎች ተመሳሳይ ፕሮዳክት ለማምረት እንዲገቡ በሩ ዝግ ይሆናል ማለት። ዚስ አር ሳም ኦፍ ዘ ካራክተሪስቲክስ ኦፍ ፒውር ሞኖፖሊ ማርኬት። ስለዚህ ኢምፒውር ሞኖፖሊ አንድ ሴለር አለ፣ ሜኒ ባየርስ አለ። ስለዚህ ኢፍ ዘ ባየርስ ማርኬቶች የሚለያዩት አንደኛ ኔቸር ኦፍ ፕሮዳክት፣ ሁለተኛ ነምበር ኦፍ ባየርስ ኤንድ ሴለርስ ምናምን ነው ብለናል አይደል? ስለዚህ ኢምፒውር ሞኖፖሊ ማርኬት the buyers are many but the seller is one። አቅራቢው አንድ ገዢው ብዙ የሆነበት እና ሞኖፖሊ ኦፍ ዋን ፊርም ወይም ዋን ሰፕላየር ኦር ዋን ሴለር ያለበት ማርኬት ስትራክቸር ፒውር ሞኖፖሊ ይባላል ማለት ነው። ኤንድ ኢዝ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ ሁለቱን ሌሎችን የማርኬት ስትራክቸርስ እንመለከታለን። እስከዛው ደህና ቆዩ።